ጨጓራችን ተፈርፍሮ እያለቀ ስለሆነ ካሁን በኋላ የቋጠሮ ለውጥ አድርገናል። ሳምንታዊ ቋጠሮ ትተናል። ካሁን በኋላ ዓመታዊ ቋጠሮ ነው የምንቋጥረው። አትሌቲኮ ደግሞ አራት ልጠጣ ሸሌሻው ራሱ ጨቅጨቅታ ጠም አንተ ለምን እስከዚህ ሰዓት መቋጠሪ ሸሩሃን አጣባንተ ሸሩሃን ብራንድ አታውቅም። ብራንድ ማለት እንደዚህ አይነት ቡድን ነው። አትሌቲኮ ማድሪድን አምጥተን ኤሜሬትስ ላይ 4-0 ለጠፍናት። የማድሪድን የሪያል ማድሪድ እኮ አለቃ ነች። እኛ ግን አለቃዋ ነን። የትኛውም ቲም ቢመጣ አለቃቸው ነን። ተናግረናል። አብዮታዊ እርምጃ ይወሰድብሃል። እያንዳንድ ማወቅ ያለብህ ነገር ይሄንን ነው። አርሰናል ሁሌም ይችላል። 4 ቁጥር እያልክ ትጽፍልኛለህ ኮሜንት ላይ። 4ቱን አጠጥተን አትሌቲኮ ማድሪድን ዝም አስብለነዋል ነው የምልህ። ሀቢቢ ጭራ ቋጥቂ ይልሃል። ምንም ወግ አልፈልግም። ካጠገብህ ያለውን ሰው ነካ አድርግና አርሰናል ዋንጫ ያነሳል በለው። ሀቢቢ ኮራ ቀብረር ብለህ ማለት ነው። እና ምንድነው ያልኩ ከሰዓታት ቀደም ብዬ በሜዳችን አትሌቲኮ ማድሪድን አመተን እናፈራርሰዋለን ብዬ ነበር። ይሄው አፈራርሰናል። እንዳይነሱ አድርገን ማለት ታሪክ ነው የሰራንባቸው። አይ ቲንክ አንድ ወን ታርጌት መሰለኝ። እሱም ያው ግዴታ ስለሆነ ማለት ነው። ሲሞኒ አሁን ኖርማል ነው ባይዞ ከዚህ በኋላ ሄደው ሙቅ ሻወር ምናምን መውሰድ ይችላሉ ነው የምልሽ። ኧረ ምን አይነት ቲም ነው የምደግፈው? አንተ ባይዞ የአርሰናል ደጋፊ ሳትሆን እንዳትሞት ሀቢቢ። እኔ በቁም ነገር እየነገርኩ ነው ያለሁት እና ምን አይነት ምልሃት ምን ቲም ነው? ኧረ በአላ በዚሁ አጋጣሚ ጊዜ ቤት ላይ እየገባችሁ ተጫዋቱ። የሚገራርሙ አዳዲስ ነገሮችን ይዘውልን ከች ብሏል። እንኳን ደስ ያላችሁ፣ ይመቻችሁ አርሰናል ደጋፊዎች። የዘንድሮ አርሰናል ላይ መቋጠር በጣም ጤናን ይጎዳል። እንዲህ ኧረ በለው እስከ 6 ሰዓት አስቋጥሮኝ አባቴ አትሌቲኮ ማድሪድን አጨሰው 4-0 የማድሪድ ዘሮችን ሲያገኛቸው አንተ ተራ በተራ እያፈራረቀ ይሰጣቸዋል። እንዲህ አትሌቲኮ ማድሪድ ላይ 4 ጎል። አረ በስመ አብ አርሰናል ሌላ ታሪክ እየገባ ነው። ዘንድሮ ሊስቁ ነው መሰለኝ። ዘንድሮ አመታቸው ነው የምር። ሁሉ ነገር አልጋ ባልጋ የሆነለት ነው። አጨራረሱ ይመርለት እንጂ አርቴታ የሚገርም ቲም ነው እየሰራ ያለው። አስቡት ተከላካዮቹ ደግሞ ምን አይነት ተከላካይ ናቸው ያለው። በእናትህ ያስቀናሉ እኮ። እኔ እኮ እንዲህ ከመከላከል አልፎ እኮ ጎል እያስቆጠሩ ነው። ጎል መጨረሻ አይገባበትም ትቷል። ቆየው ይኸውልህ መጣውልህ አማን መጣውልህ። የአውሮፓ ሀያሉ ክለብ የአውሮፓ አስፈሪውን ቡድኔን አየሁ አይደለ? አስፈሪውን ቡድን ሐራም ፉትቦል ይጮታል ብለህ የኔን ቡድን አንተ ትጠረጥራለህ? የኔን ቡድን እንዴ እግር ኳስ ምን እንደሆነ እኮ ፕሪሚየር ሊጉ ላይ ያስተማረ የእግር ኳስ ሀሁ ያስተማረን ቡድን ስለ ሐራም ፉትቦል ከሐራም ቡድን ጋር ሊጮት ነው ብለህ ታወራለህ? ስለኔ ቡድን አየሁ አይደለ? አትሌቲኮ ማድሪድን የሚያህል ትልቅ ቡድን እንዴት በአውሮፓ ሻምፒዮንስ ሊግ መድረክ ላይ ገንድሼ እንግሊዝን እንዴት እንዳኮራዋት አየህ? ምን አይነት የሚያምር ቡድን ያለኝ፣ ምን አይነት ቡድን ያለኝ። አሁን አንተ ከኔ ጋር ታወራለህ? መጨረሻ ቆሻሻ ሰው ነው። አኮራሽኝ አርስዬ፣ አኮራሽኝ። ስንቱን ቋጣሪ እንቅልፍ እንደነሳ በታቂ። ይሄ ጎል ሲገባ መቼ ቁልጭ አላችሁ አይደለ? ደህና ደር በቃ። አሁን እግርን ትታጠባለህ፣ ጥቅልል ብለህ ሆድ እየባሰ ተኛ። ደህና ደር። ቁጥር 2 ቪዲዮ መጣው። ሼር ኮፒ ሊንክ አድርግ አድርስልኝ። ጀማው ይመቻችሁ። ይቻላል። የት ናችሁ የአርሰናል ደጋፊዎች? ሴት ቢስ ኤፍሲ ስትሉ የነበራችሁ ቋጣሪውላ ገብታችሁ ተኙ። እስከዚህ ሰዓት ድረስ ስትቋጥሩ የነበራችሁ የአርሰናል ደጋፊ ሼር ኮፒ ሊንክ ፖስት ያደረጋችሁ ላኩላችሁ ለሁሉ። ወይኔ ምን አይነት አርሰናልን ያየ ነው። በሴት ቢስ ብትሉ በጨዋታ ብትሉ እስኪ ምንድን ያደረግሽው? ምን አይነት እርጋታ ነው ካንቺ የምናየው? ለማርቲን ፓስ ማርቲን ከርቭ ጊዮኬሬሽ አፈነቻቸው። እስቲ አሁን ወጣችሁ ተናገሩት። ጊዮኬሬሽ ነው እያንዳንዳችሁ እስኪ እናያለን። ወይኔ ምን አይነት አርሰናል ያየ ነው። ደስ የሚል ምሽት ነው። ከሞኒ ገርስ የት ናችሁ? ግባ ነው። ሚካኤል አርቴታ አስደግፈው ጥጉን ጨዋታ ተጀምሮላል። ያራዳ ልጅ በሚገርም ሁኔታ ማለት ነው። ፉላምን ባለፈው ፈርስት ሃፍ እድል ሰጥቶት ሲወጣ መልበሻ ክፍል ሲንሾካሸክ አርቴታ ጆሮስ ገባ፣ ዋጋውን ተሰጥቶት ወጣ። ዛሬም አትሌቲኮ ያንኑ ነው የደገመው። አስደግፈው ጥጉን 4 ጎሎችን በሚገርም ሁኔታ ማለት ነው እያሳሳክ ብለው ጨዋታ ተጀምሯል። በነገራችን የአርሰናል ቤት
ፕሪሚየር ሊጉ ምንም አንፈልግም ከቻምፒዮንስ ሊግ እንጂ ማርቲኔሊና ዮኬሬሽ በቀጥ ለቀጥ በእግራቸው የተናገሩት ንግግር ነው። ቻምፒዮንስ ሊግ ላይ ብቻ አሳትፉን፣ እኛ ሌላው ላይ ሌሎቹ ጨነቆ። ምንድነው ማጋሌሽ? ቆይ ምንድነው የጀመርከው? አየር ላይ በርገር ትገምጣለህ እንዴ? እንደዚህ አይነት ነገር ተው አልተባልክም እንዴ? ደስ ኦኬትም አንተ ሙሉ እንትን ሜዳ ጭንቅላት ላይ ይዘህ ትገባለህ እንዴ? ኮምፓኒ ገና ለገና በቃ ሪቴር አረገ ስንል ሌላ ትመጣለህ እንዴ? ከየትም ተመቶ ጭንቅላቱ ላይ ነው ርፍ የሚለው ያራዳ ልጅ። ምንድነው አንተ ሰው ነው ምንድነው ያራዳ ልጅ? ግራም ያጋባ ሰው ደግሞ ቢኖር ነገሩ ተከላካይ በቃ አንዱ ኳሊቲው የቆሙ ኳሶችን ማስቆጠር ነው። ያው በሚገባ ደግሞ እያየን ነው። አርሰናል መሮታል ያራዳ ልጅ። እኔ እንጃ ዘንድሮ ያለባቸውን ዋንጫዎች ሁሉ እኔ እንጃ ሚካኤል አርቴታ ሊቀልድ የመጣ አይመስለኝም። ሰምቻለሁ ትልቅ የሻንጣ እንደገጣ አርሰናል። ለማንኛውም ሼር ኮፕሊንክ እያደረጋችሁ የፕላስ ምልክቷ እናንተና ሐሳብ አስተያየት ኮሜንት ላይ ይመቻል። ወያለው ውሃም ከልክሎ ምንም አድርጎ ቧንቧ ዘግቶም ቢሆን አሸንፎ ወጥቷል። እንኳን ደስ አላችሁ የወያለው ደጋፊዎች። ግን አይደረግም እንደዚህ ሙቆ አዘጋጁ እንዴ። ለማንኛውም እንግዳ ይመጣል እንዴ። ዝናብ ሊሆን ይችላል፣ ብርድ ሊሆን ይችላል። አዘጋጁ። ትጥቅ ፍታ። እኔ በግሌ ትጥቄን ፈትቻለሁ። መድፎ ትጥቅ አስፈትቶኛል። ከምሬን ነው የምላችሁ። ኧረ በስመ አብ አርሰናል። እኔ ከምሬን ነው የምላችሁ። ከዚህ በኋላ አርሰናል ላይ መቋጠር ትርፉ ድካም ነው። የራሳችንን ጨዋታ ብቻ እያሸነፍን ለመሄድ መሞከር እንጂ አርሰናል ላይ መቋጠር ዘበት ነው። ከምሬን ነው የምላችሁ። ከዚህ በፊት እጅግ በጣም የሚከብዱትን ክለቦች ፉላምን፣ ኒውካስትልን፣ ዛሬ በአውሮፓ ቻምፒየንስ ሊግ እጅግ በጣም የሚያስቸግረውን አትሌቲኮ ማድሪድን ተመልክቱ። 4-0 በሆነ ውጤት አሸንፈዋል። ጆክሬሽ ዛሬ 2 ጎል አስቆጥሯል። ዋው! እኔ ግን ከሁሉ ማርቲኔሊ ምን አይነት ጎል ነው እንደመጣለት። ሊዩስ ስኬሊ ፓሲስ። ኧረ በስመ አብ ራይስ። ይሄ ሴት ቢስማ እኮ ተሰርቷል። ከምሬን ነው የምላችሁ። ኧረ በስመ አብ ገብርኤል ማጋሌሽ። እንዲህ ይሄ ተጫዋች እኔ በግሌ እውነት ነው የምላችሁ አይመቸኝም፣ ግን ለአርሰናል ደሙን የሚሰጥ ተጫዋች። እናም አርሰናል በስመ አብ ዋው። እኔ በግሌ ቋጠሮዬን ከዚህ በኋላ አንስቻለሁ። ምናምናችሁ ተቀያሪው ራሱ እጅግ በጣም ነው አርሰናል ስኳዱ የሚያስፈራው። ለማንኛውም ግን ይመቻችሁ። ከዚህ በኋላ እኔ ከራሴ ጨዋታ ውጪ ላልቋጥር አርሰናል ላይ ቃል ገብቻለሁ። ይመቻችሁ። ኮንግራ። ምን አይነት አርሰናል ነው? ምን አይነት አትሌቲኮ ላይ 4 እንዴ! ከፈለገ ላጥቃት ካለ ያሳያል፣ ያስተምራል። እስከ ጥግ ድረስ እንዴ! ላግባ ካለ 4 አትሌቲኮ ላይ 4 ማግባት ማለት በጣም ከባድ ነገር ነው እንዴ! ወይ አይገባበት ወይ ኦን ታርጌት አያስመታ። ዛሬ አትሌቲኮ አንድን ይመታበት አንድ እሱ ነው መታት ትበሉ። ምንም ብለ የተከሰከሰ ነው። ምን አይነት አለሌ የሆነ ተከራካይ፣ አለሌ የሆነ ሚድፊልደር፣ አለሌ የሆነ አጥቂ። ይሄ በጣም ግርም እያለኝ ነው እንዴ! እዚህን ያክል እኮ ነው። ምን አይነት እንዴት ነው የተዋቀሩት ጀማው? እንዴት ነው እንከን የማይገኝለት እንዴ? እንዴት ነው እንደዚህ አይነት ጥቅጥቅ ያለ ዲፌንስ? እኔ ግራ እየገባኝ ነው የሆነት። ወይን ኦን ታርጌት አይመታበት ወይ አይገባበት። ሁለተኛ ቪክተር ጮግሬሽ ምናምን ብዬ ሁለተኛ አላወራም። ይቅርታ አድርጉልኝ። እንዲህ ያስባልኝ 2 ግብ ነው ያስቆጠረው አትሌቲኮ ማድሪድ ላይ። እንደዛ የሚከላከል ቲም ላይ በቻምፒየንስ ሊግ ይሄ ሰው የጊዜ ጉዳይ ነው። ጎል አምራች መሆኑ አይቀርም። ቤተሰብ ካሁኑ ሽሹ ከዚህ ሰው። ቪክተር እሺ። አርሰናል የማድሪድ ከተማ እናትና አባት ሆኗል። ከማን ቀጥሎ? ከሜሲ ቀጥሎ አርሰናል የማድሪድ እናትና አባት ሆኗል። የእንጀራ እናትና አባት ነው በቃ የሆነው አርሰናል። ሁለቱንም ማድሪዶች እናታቸው አባታቸው ሆኗል። በቃ እየሸለጠ አራከማ አራመስኩ አርሰናል። ይሄንን አርሰናል ፍሩ። እኔ አላቅም። በጣም ኤክሳይትድ ሆኛለሁ መጨረሻውን ለማየት። በጣም እንዲህ ነው እንጂ ቦይለሬን ሽጬ ጎይኬሬሽን ገዛው። ለዛሬ እንዲሆነኝ ይኸው እንዳገባው
እንዲህ ነን እኛ። እሺ እንዲህ ነን። አንተ ቁጠር፣ ሴት ፒስ አገቡ የዋንጫ ቡድን ቁጠር። የኔ አጥቂ ሲፈልግ በጨዋታ ሲፈልግ በኮርና ያገባል። አንተ ቁጠር። ምን አባ ልታመጣ ነው አንተ በሙቅጣት በግ? ምን አባ ልታመጣ ነው? አንተ ደግሞ ተፋታኝ፣ አንተ ተፋታኝ። እኔ ድጋሚ መንገድ ላይ እንዳላገኝክ። ወይኔ እንዴት ነው የምንችለው? ወይኔ እንዴት ነው የምንችለው? ይብላኝልሽ ረፍት ሰዓት 0-0 ነው ብለሽ የተኛሽ። ይብላኝልሽ ይብላኝልሽ። የዛሬ ላላየሽ የዛሬ ላላየሽ። ኧረ እንዴት ነው የምንችለው? ወይኔ በስላሴ ስም ወይኔ። ይብላኝ ለሚዘሉት ለሚስለመለሙት፣ ይብላኝ ለፓስቶች፣ ይብላኝ። የኔ አጥቂ አግብቷል። የኔ አጥቂ በነገሰበት ቻምፒየንስ ሊግ ላይ አግብቷል። አርሰናል አሸንፏል ጋይስ አትሌቲኮን 4-0። እሺ ማሸነፉ ይሁን እንደው ምን አለ ልጅ ባያገባ በክርስቶስ ቢያንስ ጊዮኮሬሽ ጎል ማግባት አልነበረበትም። ይሄ ተገቢ ያልሆነ ነገር ነው። ምን ብለን ነው የምንበሻሸቀው ነው እኮ። ለማንኛውም ዛሬ እኔን ሰምቶ እሺ ብሎ ቴሌግራሚን የተቀላቀለ ሰው ማለት ነው በገንዘብ ሲራጭ ነው ያመሸው ማፒፕል። ከ4 ትኬት እግዚአብሔርን ነው የምላችሁ ከ4 ትኬት 3ቱን አፈንድተነዋል። አንደኛው ያው እዚህ ቲክቶክም ላይ ለቅቅ የነበረው ነው ሰው ናፖሊ ያስበልቶናል። ሁሉንም ሰው ናፖሊ ያስበልቶታል። ግን እኔን አምኖ ቴሌግራሚን የተቀላቀለ ሰው ከ4ቱ ትኬቶች 3ቱን ትኬት አፈንድቷል ማለት ነው። በጣም ነው የምችለው። ጉረኛ ምናምን አትበሉኝና ማለት ነው። በጣም ነው የምችለው እና አቋማሪ ድርጅቶች ባለቤቶች ምናምን አሁን በደረሰኝ መረጃ መሰረት እያፈላለጉኝ እንደሆነ በጣም ለከፍተኛ ኪሳራ እንደዳረኳቸው እየተዘገበ ይገኛል። ቴሌግራሜን ለመቀላቀል @ዮዮርዳ ያለ ምንም ስፔስ እንደምትመለከቱት በሉና ዮዮርዳ ብላችሁ ጻፉ። እንደምትመለከቱት ከ23,000 በላይ ተከታይ ያለው ቴሌግራም ቻናል ብቻ ነው የኔ፣ ሌላው የኔ አይደለም። ዮዮርዳ ያለ ምንም ስፔስ። ለማንኛውም ጊዮኮሬሽ አግብቷል። አርሰናል አሸንፏል። ግን ቢያንስ 3 ትኬት ቴሌግራም ላይ አፈንድቻለሁ። የነገ ቻምፒየንስ ሊግም ያለምንም ጥርጥር አምናም ምን የምታወቀው ቻምፒየንስ ሊግ ምናምን በመብላት ነው። የነገ ትኬትም እንዳያመልጣችሁ ግቡና ተቀላቀሉ ማለት ነው። ተመልከቷቸው ግን ምድረ የሆነ ነገረኛ የሰፈር አሮጊት ምናምን አይመስሉ የመጨረሻ አሮጊት ማለት ነው። ቁጭ ብለው ነጠላ ምናምን እንትን በሉ ሲያስጠሉ እንደዚህ ነው። አትሌቲኮ ማድሪድ ባልሆነ ሰዓት ያልሆነ ቦታ ተገኘች። ልጥልጥ አርሰናል ለጠለጣት። በቃ ምንም አልቀራቸውም እኮ እንዲህ ከረፍት መልስ በተለይ እብዱ ነው የመጡት። ባይዞ የአሁኑ አርሰናል ኮስታራው አርሰናል ነው። የምሬን ነው የምላችሁ። ይሄ እነ ፈርጊ እነ ጆዜ ሞሪኒዮ የሚያወሩለት አይነት ቲም ነው። ተከላካይ ጎልኪፐር እንዴ ራያ እኮ ኳስ ናፈቀው። ተከላካይ ጭራሽ ፋታ አይሰጥም። በዛ ላይ ደግሞ ተውት፣ እኔ ምን ብዬ ልንገራችሁ። ሌላኛው ጀለስ እዛም ዝግ ማድረጉ አልበቃ ብሎት እዚህ መጥቶ ግብ ያገባል። ምን አይነት ተከላካይ! እንዴት አባታቸው ከሳሊባ ጋር ተናበው እንደሚጫወቱ እኔ ልነግራችሁ አልችልም። አርሰናል በጣም እድለኛ ነው እነዚህ ሁለቱ ተጫዋቾች ስላሉ። ሌላኛው ጋይስ ይሄ ሰውዬ ጎላ ለማግባቱን አትዩት። ዮከሬሽን የምሬን ነው የምላችሁ። እሱ ቢያንስ የ2 ወይ የ3 ተከላካይ ትኩረት ይስባል። ስለዚህ ሌሎች አርሰናል ተጫዋቾች ፍሪ ይሆናሉ እና እኔ እንጃ ይሄ ልጅ ከጎል ከማግባቱ ይልቅ የሚስበው ትኩረት ለአርሰናል በጣም ጠቃሚ ነው ብዬ አስባለሁ። ዛሬ 2 ጎል አግብቷል። ብቻ አርሰናል ዘንድሮ በጣም ኮስታራው አርሰናል ነው። ከምናስበው በተቃራኒ የሆነ አርሰናል ነው። እንግዲህ ጠንከር ብላችሁ ዋንጫው ጋር መድረስ ነው። ከዛ ውጭ የዛሬውን ጨዋታ አትሌቲኮ ማድሪድ ይሄን የስፔን ቡድን ይቀጠቅጠዋል። አርሰናል ይመቻችሁ። ሲጀመረኛ ማለት ነው ማድሪድ ያለበት ስም አይመቸንም ስላችሁ በምክንያት ነው። ሌላው ዮኬሬሽ 2 አገባ። እኔ ያልደነቀኝም ማግባቱ ምክንያቱም አጥቂ ነውና። ግን ግርም ያለኝ ነገር ምን እንደሆነ ታውቃላችሁ? አትሌቲኮ ማድሪድ በሎው ብሎክ የሚጮት ቲም ነው፣ አትችሉትም ተብለን ነበረ። ሌላው ይሄ ሰውዬ እንዴት አባቱ ነው የሚበረው? እሺ ተውት ይሄንን። ይሄ ሰውዬስ ምንድን ነው የሚፈልገው ከኛ? በአሲስት እና በጎል ስሜን ትጠብቁት ብሎን ነበር። ሉዊስ ስኬሊ ደግሞ በዚህ ጎል ላይ እንዴት ገሏቸው እንደመጣ እረጊታይ ዙቢሜንዲስ ቢሆን ብቻ አርሰናል ይለይ ነበረ። ለማንኛውም አርሰናልን ማታውቁት ማለት ነው አንገታችሁ እንደፉ። አሁን ሼር፣ ኮፒ ሊንክ፣ ሪፖስት አድርጋችሁ አድርሱላችሁ። በጣም ወደዚህ አታ ምረተቺ
ቪክተር ዮኬሬሽ አሁን ታየዋለህ። ዛሬ ከሱ በለኛ ደስተኛ ነን። የዛሬው ውጤት የዛሬው ማን ኦፍ ዘ ማች ሁሉም ነገር ይገባዋል። ከሱ በላይ የሚገባው የለም። ዛሬ ትለያለህ ቪክተር። ጋይስ ባለፈው ተደጋጋሚ ጊዜ በላይቭም እየነገርኳችሁ ነበር። ትንሽ ነገር ነው የሚፈልገው የአጥቂ ጋይስ፣ ትንሽ ነገር እመኑኝ። ሴት ፒስ አጌን ኦሌ ኦሌ ይታያል፣ እያሳየ ነው። ዓለም ይህንን አርሰናል አይቶ ይንቀጠቀጣል፣ ይርበደበዳል። እናንቀጠቀጣለን ገና ሀገር ውስጥም ከውጭም ያላችሁ ማለት ነው። ትፈሩናላችሁ ገና ትንቀጠቀጣለህ ገና። ባትማንን እና ቤንን አያቸው። ከኋላ ደጀን ከፊት ደጀን ትደበደባለህ በሁለቱም። በይፋ ማንዬ በይፋ ይቅርታ ጠይቄሃለሁ። በይፋ ይቅርታ ጠይቄሃለሁ። ጋብርኤል ቴዎዶሮ ማርቲኔሊ ይቅር በለይ። ለእስከ ዛሬው ብራዘር ይቅር በለይ። ሁልህም እየገባህ ይቅር በለን በል። ምን አይነት ፐርፎርማንስ ነው? እመኑኝ ቁልፉን ነገር አግኝቶታል ጋብርኤል ማርቲኔሊ። መልሰን አግኝተነዋል ቤተሰብ